ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም እንዴት ከርማችኋል አድማጭ ተመልካቾቻችን? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። በተለይም ደግሞ የትምህርት ስርዓታችን ውስጥ ቴክኖሎጂን ብናካትተው ልናገኘው ስለምንችለው ጥቅም የተለያዩ ርዕሰ ጉዳዮችን እያነሳን ከባለድርሻ አካላት ጋር የምንመክርበት ፕሮግራም ነው። የዚህ ዓመት ፕሮግራማችን የመጀመሪያ ዝግጅታችን እነሆ አሁን ጀምሯል። በዛሬው ፕሮግራማችን በተለይም ደግሞ የሰው ሰራሽ አስተውሎት የመምህራንን ክህሎት ከማሳደግ አንጻርና ስልጠናዎችንም እንደዚሁ ከማሳለጥ አንጻር ምን ሚና ይጫወታል የሚለውን እያነሳን የምናወራ ይሆናል። ረዴት መሸሻ እባላለሁኝ። እኔ ፕሮግራሙን እያስተዋወቅኩኝ እየመራሁኝ ከእናንተ ጋር ቆይታ አደርጋለሁ። ዛሬም እንደተለመደው ባለድርሻ አካላትን ጋብዘናል ማለት ነው። ብዙ ጊዜ እንደምናደርገው እንግዲህ ርዕሰ ጉዳዮችን ስናነሳ ለጉዳዩ ቅርብ የሆኑ ባለድርሻ አካላትን እንጋብዛለን። የዛሬ እንግዶቻችን አቶ ሚልኪያስ ተስፋዬ ከኤዲፋይ ፕሮግራም ሊድ ፕሮግራም አስተባባሪ አሉ። አቶ ተወልደ ዘሚካኤል ከግዕዝ የትምህርትና ስልጠና መስራችና ዋና ስራ አስኪያጅ ናቸው። እንዲሁም አቶ ኤልያስ ጉደታ የአይሲቲ ስፔሻሊስትና ምክትል ስራ አስኪያጅ ናቸው፣ ዴስትኒ ላይ ማለት ነው። ከነሱ ጋር ነው ቆይታ የምናደርገው። እንግዶቼ ስለመጣችሁ እጅግ አድርጌ ነው የማመሰግነው። አንቱ ያልኩ ልቀጥል ሳይ ወጣቶች ናችሁ ሁላችሁም እና በአንተ እንሂድ ላስፈቅድ። እሺ ዛሬ እንግዲህ ቅድም እንደጠቀስ ነው በተለይም የሰው ሰራሽ አስተውሎት የመምህራንን ብቃት ከማሳደግ አንጻር ምን አይነት ሚና ይጫወታል የሚለውን እያነሳን የምንመክርበት ሀሳብ ነው የሚሆነው። ለጉዳዩ ደግሞ እናንተ ቅርብ ናችሁ በጣም። ስለዚህ እንደ መጀመሪያ እንደ መንደርደሪያ ጥያቄ የማደርገው የመምህራንን ክህሎት ማጎልበት አስፈላጊነቱ ምንድነው? በተለይም ደግሞ በሀገራችን የሚገጥሙንን ተግዳሮቶች አንድ ላይ እያስተሳሰርን ከአስፈላጊነቱ ጀምረን ብንሄድ። ሚልኪያስ ካንተ ልጀምር። ቴንክ ዩ በጣም ስለ ኢንቪቴሽኑ። የመምህራን ክህሎት በቴክኖሎጂ ዙሪያ ያለ የመምህራን ክህሎትን ማሳደግ እንግዲህ በጣም ጥሩ ጥቅም አለው። እንግዲህ ጊዜው የቴክኖሎጂ ነው። ከቴክኖሎጂም እያለፈ አሁን ወደ አርቲፊሻል ኢንተለጀንስ ያው በዛ ውስጥ ቢካተትም አንደኛው ዋነኛው ጥቅሙ ምንድነው? ከቴክኖሎጂው ጋር ኢንተግሬት ያደረገ ትምህርትን ለማስተማር እንደ ምሰሶ ሆኖ የሚቀመጠው የመምህራን ክህሎት መዳበር ነው። የመምህራን ካፓሲቲ ቢውልድ ካልተደረገ ስኪላቸው ስንል እንግዲህ ቴክኖሎጂን የመጠቀም ፔዳጎጂውን ከቴክኖሎጂ ጋር የማገናኘት እና ቀጥታ ደግሞ የቴክኖሎጂው ኖሌጅ ራሱ ከሌላቸው ቴክኖሎጂን ፉሊ ኢንተግሬት አደረግን ማለት አይቻልም። ስለዚህ እንደ ሀገር አቀፍም በዓለም አቀፍም ደረጃ ልናመጣ በምንፈልገው ይሄ የኳሊቲ ኤጁኬሽን የመምህራን ካፓሲቲ ቢልድ መደረጉ ወይም ደግሞ ትምህርትን በቴክኖሎጂ የማዋሃድ ስኪል መሰጠቱ ትልቅ ጥቅም አለው። የተማሪዎችን ሞቲቬሽን ከመጨመር አንጻር ይሄ ለርኒንግ አውትካሞቹን ከማምጣት አንጻር እንዲሁም የምናስተምረውን ትምህርት ራሱ በቀጥታ ዴሊቨር ከማድረግ አንጻር ኮንተንቱን ወይም ደግሞ ሌሰኑን ጨርሶ ከማስተማር አንጻር በጣም ትልቅ ጥቅም አለው። ይሄንን ሁሉ የሚያደርገው መምህሩ በቴክኖሎጂ የታገዘ ትምህርት መስጠት ሲችል ራሱም ደግሞ የቴክኖሎጂ ስኪል ሲኖረው ነው። ወይም ደግሞ በቴክኖሎጂ ያማከለ ኢንተግሬት ያደረገ ትምህርት መስጠት ሲችል ነው። ይሄ በጣም ጥቅም አለው። እዚህ ተግዳሮቶችንም አንድ ላይ አያይዝልንና ተወልደ መጨመርልን ሀሳብ ይኖራል? ታንክ ዩ በመጀመሪያ ስለጠራችሁን አክብራችሁ ስለጠራችሁን በተቋሚ ስምና በራሴ ስም አመሰግናለሁ። በመቀጠል ለወንድሜም እንዳለው የኢዲቴክ ሶሉሽን ወደኛ ሀገር የትምህርት ስርዓት ከማስገባታችን በፊት ማየት ያለብን ነገር የመምህራን አቅም ነው። ምክንያቱም የመምህራን አቅም የፈለገ የቴክኖሎጂ የማበልጸግ ስራ ብንሰራ የፈለገ የአርቲፊሻል ኢንተለጀንስ ወይም ደግሞ የቴክኖሎጂዎችን ቱሎች ብናመጣ ያደጉ ሀገራት ላይ ብናመጣ ይሄንን በአግባቡ ተጠቅመው ለተማሪዎች ሊያስተላልፍ የሚችል አቅም ከሌለ ያው ቴክኖሎጂው መጥቶ ዝም ይላል ማለት ነው፣ ቁጭ ነው የሚለው። ስለዚህ ዋናው አስተማሪ ነው። አስተማሪው
በቂ የሆነ ክህሎት ሲኖረው ነው ለተማሪዎቹ ይሄንን የዲጂታል ኢራ ኮምፒቲቲቭ የሆነ ዜጋ ለመፍጠር ሊያስችል የሚችል የዲጂታል ኤጁኬሽን ወይም ደግሞ የዲጂታል ትምህርትን በአግባቡ ሊያስተላልፍ የሚችለው ማለት ነው። ስለዚህ ምናልባት ጥቅሙ ላይ በጣም ብዙ ማለት ይቻላል። ወንድሜ በደንብ ስለገለጸው ይሄንን ካልኩ በኋላ ምናልባት ግን ሊሚቴሽኖቹ ወይም ደግሞ ተግዳሮቶቹ ምን ሊሆን ይችላል የሚለው አንደኛው ይሄ ዲጂታል ሊትሬሲ ነው። አሁን ያልነው የመምህራን የአቅም የዲጂታሊ ስኪልፉል አለመሆን ማለት ነው። በተለይ ደግሞ ዲጂታል ኤጁኬሽን ሲባል የተለዩ ነገሮች ልዩ ነገሮች ያስፈልጉታል። በተለይ ኮንቴንቶች አሁን መጽሐፍ ፕሪንት አድርጎ መስጠት ሊሆን ይችላል የድሮ ትምህርት ላይ። አሁን ላይ ግን በኢንፎግራፊክስ በአርቲፊሻል ኢንቴሊጀንስ ቱልስ በሌሎች የዲጂታል ኢንስትራክሽናል ዲዛይን ቱሎች ያደጉ ማቴሪያል ወይም ደግሞ የበለጸጉ ማቴሪያሎች ለተማሪዎች ማስተላለፍ መስጠት መቻል አለበት። ያንን መጀመሪያ ክህሎቱ ሊኖረው ይገባል። ስለዚህ የዚህኛው ሊትሬሲ ያለ የዲጂታል ሊትሬሲ ያለ ነው። ሁለተኛው የኢንፍራስትራክቸር ሊሚቴሽን እንደሚታወቀው በተለይ አሁን ከተማ ላይ እንስራ ብለን አይደለም የምንነሳው ሙሉ አገሪቱ ላይ ካልሰራን ዛሬ ሁሉም ሀገር ላይ ሁሉም ክልል ላይ ሁሉም ዞኖች ላይ ወረዳዎች ላይ ካልሰራን እየተሆነው የምንሄድ ዜጋ ይኖራል ማለት ነው። እንደውም ዲጂታል ጋፑን ራሱ እናሰፋለን ሁሉም ጋር ማንሰራ። ታንኪዩ። ስለዚህ ምንድነው ይሄንን የኢንተርኔት አክሰሲቢሊቲ አሁን ከተማ ላይ እና ከተማ መሰል አንዳንድ የተወሰኑ ትምህርት ቤቶች ላይ ሊገኙ ይችላል። ገጠር ትምህርት ቤቶች ላይ ይገኛል ወይ ነው። እነዛ ሊሚቴሽኖች በተቻለ መጠን ልናያቸው የምንችል ናቸው። ሌላ እንደ ተግዳሮት ሊነሳ የሚችል ላክ ኦፍ ኮንፊደንስ ወይም ደግሞ ይሄ ፊር ቱ ቼንጅ የምንለው አለ አይደለ? ለውጥ ሲመጣ እኔ ከስራ ውጭ ልሆን እችላለሁ። አርቲፊሻል ኢንቴሊጀንስ ሲባል እኮ ዓለም ላይ እኛ ከስራ ውጭ ልንሆን ነው ብሎ ያሰበ ህዝብ በጣም ብዙ እኮ ነው። አጋዥ መሆኑ አላወቅንም ነበር። አጋዥ መሆኑን መንገር አዌር ማድረግ አስተማሪው አስፈላጊ ነው ማለት ነው። ይሄ ሌላው ደግሞ ይሄ ካምፔን ብቻ አለማድረግ ወይም ይሄ የአንድ ጊዜ ብቻ ስልጠና አድርጎ መተው አለ። እኛ ሀገር የተለመደች ነው። ይሄ ወርክሾፕ አድርገን 1 ሳምንት 2 ሳምንት እንሰጥና ትሬኒንግ ሰጠን እንላለን። ኮንቲኒዩስ አይደለም። እሱ ላይ በደንብ በስፋት እናወራለን። በተለይ ኮንቲኒዩስ የሆኑ ስልጠናዎችንና ፕሮግራሞችን ከማዘጋጀት አንጻርና ሌላው እዚህ ጋራ ኤልያስ በደንብ ያነሳልናል ብዬ የምማምነው ነገር አለና በተለይም ደግሞ ሙያን ስኪልን ለማሳደግ የመምህራንን ለማሳደግ ትክክለኛ ነው ወይ ምን አይነት ስኪል ለየትኛው መምህር እየሰጠን ነው የሚለውና ከተደራሽነት አንጻርም በተለይ ኤአይ እንዴት ሊያግዘን ይችላል የሚለውን አንድ ላይ አድርገን እነሱ ያሉት ላይ የምትጨምረው ነገር ካለ እስቲ። ኦኬ እሺ። በዚህ ሰዓት ስለ ኤዱኬሽን ቴክኖሎጂ ስናስብ ትልቁ ነገር ማሰብ ያለብን ነገር በዚህ ሰዓት ቅንጦት ወይ ደግሞ የትምህርት መማር ማስተማር ሂደቱን የማዘመን ጉዳይ አይደለም። በጣም ግዴታና ወሳኝ የሆነበት ታይም ሆኗል ማለት ነው። ስለዚህ የአስተማሪዎች መብቃት ወይ ደግሞ የአስተማሪዎች ላይ ቴክኖሎጂ ላይ ማሳደግ ስኪሎች ላይ ማሳደግ ላይ ስናስብ ትልቅ ነገር የምናስብ ያለው ነገር ኦልሬዲ የነሱ የሆነ ቤኔፊሻል የሆነ ነገር ይጨምርላቸው አይደለም። ምክንያቱም የአስተማሪዎች መብቃት የነገ የተማሪዎች መብቃት ጭምር ስለሆነ ስለዚህ ማንኛውም በአስተማሪዎች ላይ የሚደረግ ማንኛውም ኢንቨስትመንት ነገ ላይ ከምናየው ትውልድ ላይ የሚታዩ ውጤት ነው። ስለዚህ እነሱ ላይ የሚሰራ ነገር ሁሉ ነገ ኢትዮጵያ የምንጠብቃት ኢትዮጵያ ወይ ደግሞ ነገ ተማሪዎች ለምናስባቸው አሁን ተማሪዎች ነገ ደግሞ ኢትዮጵያን ይሰራሉ ብለን የምናስባቸው ሰዎች ላይ ኢንቨስት ማድረግ ነው ብዬ ማስበው። ስለዚህ ከኤዱኬሽን ቴክኖሎጂ ጋር ተገናኝቶ የሚሰሩ ስራዎች ሁሉ አስተማሪዎች ላይ በደንብ መብቃት አለባቸው ነው፣ ግዴታ ነው። ይሄ ግዴታ ከሆነ ግን በዛ መልክ መሄድ ማልችል ከሆነ ቴክኖሎጂ ራሱ ከአስተማሪዎች የሚቀመበት ጊዜ እየመጣ ነው አሁን። ስለዚህ የግዴታ የሚሆንበት ታይም ይሄ ነው በዚህ ሰዓት ማለት ነው። ምክንያቱም የተደራረግን ያለበት ታይም አሁን ያለው በተለይ በኢትዮጵያና በተለያዩ የምስራቅ አፍሪካ ሀገራት ላይ ያለው የመማር ማስተማር ሂደት ካያችሁ ከእንደዚህ አይነት ነገር በጣም ቴክኖሎጂን እንደውም ጠቅልሎ ከትምህርት ቴክኖሎጂና ትምህርትን ወይ ደግሞ የቴክኖሎጂ ሴክተሩና የትምህርት ሴክተሩ በጣም የተለያየ ያለበት ጊዜ ነው እና መታረቅ ያለበት ታይም ነው ብዬ አስባለሁ በዚህ ሰዓት። ካልሆነ ግን ቅድም እንዳልኳችሁ ቴክኖሎጂ ራሱ ተማሪዎቹን ከአስተማሪ የሚነጥቅበት ጊዜ ላይ ደርሰናል። አሁን በቃ ኦልሬዲ አስተማሪ የማያስፈልግበት ቴክኖሎጂ ራሱ ኮንትሮል የሚያደርግበት ታይም ደርሷል። ያ ደግሞ የራሱ የሆኑ ሁለት ችግሮች አሉት የእሱ የራሱ እንደዛ መሆኑ። ምክንያቱም ቴክኖሎጂ በራሱ ሁለት ጽንፍ አለው።
በጣም ጤናማ የምንለው ነገር አለ። ፖዚቲቭ ኢምፓክት አለው ቴክኖሎጂ በራሱ እንዲሁም ደግሞ ጽንፍ የሆነ ደግሞ ኔጌቲቭ የሚባል ነገር አለው። ስለዚህ ከእውቀት የቀደመ የሆነ ቴክኖሎጂ ልጆቹ ሲወስዳቸው ኦልሬዲ እንደ ውጤት የምናየው ከተማሪዎች ጋር አንጻር ዲፔንድ ያደርጋል ማለት ነው። የተማሪዎቹ ማቹሪቲ እና የተማሪዎቹ አስተዳደግ ላይ ይወሰናል ያኔ። ምክንያቱም ጋይድ የሚደረግበት አስተማሪ ትልቁ ተማሪዎች ላይ የሚሰራው ነገር ፕሮቴክት ማድረግ፣ ጤናማና የሚጠቅማቸው ነገር እያስተማረ ለነገ ማዘጋጀት ነው የአስተማሪ ትልቁ ስራ። ስለዚህ ይሄ በሌለበት ወረዳ አስተማሪ በቴክኖሎጂ ላይ በደንብ ባልሰለጠነበት፣ ባላወቅበት፣ በዛ መንገድ ባልሰራበት መንገድ ላይ ቴክኖሎጂ ራሱ በራሱ መንገድ ልጆች ካገኛቸው ቴክኖሎጂ ራሱ ሊድ ያደርጋቸዋል ተማሪዎቹ ማለት ነው። ስለዚህ እሱ ዳይሬክሽኑ መጨረሻውን የምናየው ውጤቱ ጥሩም ሆነ መጥፎ ሊሆን ይችላል ማለት ነው። አስተማሪዎች ግን ጥሩ ነገር ማስተማር ቀጥተኛ ወይም ትክክለኛ የሚባለው መንገድን ማስያዝ ስለሆነ ቀድመኛ በቴክኖሎጂ አስተማሪዎች ማብቃት ከተቻለ ኦልሬዲ ጤናማ የሆነ የቴክኖሎጂ መንገድ ይዞ ልጆቹ እንዲሄዱበትና በዲጂታል ኤጅ የሚባለው ነገር ላይ የማይጠፉ ወይም እንግዶች የማይሆኑ ልጆች ማፍራት ይቻላል ብዬ እናስባለን ማለት ነው። ሰው ከዚህ አንጻር መጀመሪያ ስለ ኤዱኬሽን ቴክኖሎጂ የምናስበው። ስለ አርቲፊሻል ኢንቴሊጀንት ወይ ደግሞ ስለ ኤአይ ስናስብ በጣም አሁን የመጣ ያለው በተለይ ደግሞ በዚህ ጊዜ ውስጥ በጣም የቴክኖሎጂ ራሱ በጣም አድቫንስ የምንለው የመጨረሻ የምንለው የቴክኖሎጂ ሌቭል ነው። ስለዚህ እኛ ሀገር ላይ ኤአይ በጣም ገና ነን ማለት ነው። ኤአይ በጣም ገና ነን እኛ ሀገር ላይ ያለው ነገር ላይ ትምህርት ኤዱኬሽን ላይ ማስገባት በተለይ ከኤዱኬሽን ጋር ከመገናኘት አንጻር ላይ በጣም ብዙ የሚቀረን ነገሮች አሉ። ምክንያቱም ብዙ ጥንቃቄ የሚያስፈልገው ነገር አለ። ኤአይ ላይ በጣም ማሰብ ያለብን ነገር ብዙ ጊዜ እንደሚነሳው ኤአይ የሚያስበው ሁለት ጽንፍ ነገር ነው የሚታሰበው። አንዳንድ ጊዜ ኤአይ ማለት ወደ ሁሉም ነገር ሪፕሌስ ያደርጋል ተብሎ የሚታሰብበት በሁሉም ነገር ይተካል ተብሎ ጽንፍ አንድ ሀሳብ ይያዛል። ድጋሚ ደግሞ ኤአይ ደግሞ ችግር የለውም ኑሯችን የሚያቀልልን ጥሩ ነው የሚባል ነገር አለ። ግን ሁለቱም አይደለም። ኤአይ በደንብ መረዳት ያስፈልጋል ማለት ነው። መሀል ሆኖ ኤአይን ሀሳብ የኤአይ ጥቅም ያስፈልጋል ማለት ነው። ምክንያቱም ባክግራውንድ ያው የሶፍትዌር ኢንጂነሪንግ እና የኮምፒውተር ሳይንስ ላይ ስለሆነ ያለው ነገር ኤአይ እንዴት ዲዛይን እንደሚደረጉ አልጎሪዝማቸው እንዴት እንደሚሰራ እናውቃለን። እና ለምሳሌ ኤአይ ለመማር ማስተማር ሂደቱ ላይ ወይ ደግሞ ከኤዱኬሽን ቴክኖሎጂ አንጻር ላይ አብረን እንጠቀመው ካልን ወይ ደግሞ ከስክራች ጀምረን ኤአይ እንጀምር ካልን ከባድ ነው የሚሆነው ነው ጥያቄያችን ላይ። ስለዚህ ኤአይ ከማወቃችን በፊት ኤዱኬሽን ቴክኖሎጂ ኢንቴግሬሽን ላይ ሀብለን የጀመር እንዳለ ሀገር እንደመሆናችን መጠን እዛ ላይ የሚገባውን ስቴፕ መሄድ ይጠበቅብናል። ዘለን ኤአይ የሚባለው ነገር ኤዱኬሽን ቴክኖሎጂ ላይ ኢንቴግሬት ለማድረግ እንጀምር ቢባል ግን የራሱ የሆኑ ችግሮች አሉት ማለት ነው። ምን ችግሮች ሊኖሩት ይችላል? እሺ ለምሳሌ ኤአይ ማለት በቀላሉ ኤአይ ማሰብ የምንችለው ነገር ላይ እንደ ሰልፍ አሲስታንት ማለት ማሰብ ይቻላል። ኤአይ ማለት አሁን በዚህ ሰዓት ላይ ማለት ነው። ሰልፍ አሲስታንት ማለት ግን ባክግራውንድ ይፈልጋል። ለምን ነገር ኤአይ ላይ ኤአይ ጀነሬት ነው የሚያደርጉት ቴክስት ኢንፎርሜሽን ጀነሬት ነው የሚያደርጉላቸው። ስለምጠይቋቸው ኤአይዎች ስለምጠይቋቸው ነገሮች ላይ ቢያንስ መሰረታዊ ቤዚክ የሆነ ኮንሰፕት ሊኖራቸው ወይ ደግሞ ባክግራውንድ ሊኖራቸው ይገባል ስለምጠይቁት ነገር። ስለዚህ ፍሬምድ የሆነ ነገር እንዲኖረን ይገባል ማለት ነው። ካልሆን ግን ምን ይፈጠራል ማለት ነው? ለምሳሌ አንድ ዶክተር ብናነሳ የዶክተር የሕክምና ወይ ደግሞ የሜዲሲን ባክግራውንድ ያለው ሰው እና አንድ ሰው ኖርማል የምንለው ሰው የሕክምና እንትን የሌለው ሰው ስለ አንድ ሜዲሲን ኤአይ ጀነሬት እንዲያደርግለት ኢንፎርሜሽን ቢጠይቀው የሚሰጠው ኢንፎርሜሽን ለሁለቱም የተለያየ ናቸው። ስለዚህ ሬሌቫንትነቱ የኢንፎርሜሽን ኤአይ የሰጠው ሬሌቫንትነቱ ለሁለቱም እኩል አይሆንም፣ ለዶክተሩና ለዛ ሰው ማለት ነው። ምን ማለት ነው? ዶክተሩ ኦኬ ብሎ ይሄን ሲያሰጠው ኤአይዎች ነው ይሄን መድኃኒት እኮ እንደዚህ ቢሆን እንደዚህ ችግር አይመጣም ይለዋል። ገብቶሻል? ስለዚህ ጋይድ የማድረግ ነገር ይጠበቅበታል ማለት ዶክተሩ። ስለዚህ ኤአይውን የሚሰጠው ኢንፎርሜሽን ትክክለኛ ወደ ሆነ መንገድ መምራት ይችላል ያ ዶክተር። ያኛው ግን የሰጠው ኢንፎርሜሽን ልክ ነው መቀበል ይችላል ማለት ነው። ያኔ ያ ኢንፎርሜሽን የሰጠው ነገር ተቀብሎ ያ ሜዲሲን ሊጠቀም ሰው ለሚፈጥረው ነገር አስቡት ማለት ነው ያለው ነገር። ምክንያቱም ከዛ ሳይድ ኢፌክቶቹ ብዙ ነገሮችን ይህን ያውቃል ማለት ነው። ቢያንስ መሰረታዊ የሆነ ነገር ባክግራውንድ ስለ ሜዲሲን ያለው ማለት ነው። ኤአይ ሌላው ነገር ሰውን ከሰው ጋር መላመድ ይችላሉ። አዳፕትድ ስለሆኑ ይላመዳል። ስለዚህ ቆይታ ይፈልጋል ከኤአይ ጋር። ዝም ብሎ ዛሬ ኤአይ ጀምሮ አዲስ ኤአይ መጥቷል ብሎ መጠቀምን ራሱ ችግር አለው። ስለዚህ ከኤአይ ጋር መታወቅ ያስፈልጋል። ኤአይ የምታስቡትን አንደርስታንድ ያደርጋል፣ የምትፈልጉትን ያስደርጋል። ከምትጠይቁት የተነሳ ምን እንደምትፈልጉ ምን እንደምታደርጉ አልጎሪዝሙ እንትን ያደርጋል፣ ሚሞሪ ይይዛል ማለት ነው። ስለዚህ ማንኛውም ኢንፎርሜሽን ብትጠይቁት ከባክግራውንዳቸው አንጻር ነው የሚሰጣችሁ። ስለዚህ አሁን እያነሳነው ካለው አንጻር በተለይ መምህራንን ማብቃት አይደለም አፕስኪል ማድረግ ነው መምህራንን። ስለዚህ ፐርሰናላይዝድ የሆነ ግላዊ እነዛን ይሄ መማር ፈልጎ የመጣውን ሰው ተረድቶ መረጃ ከመስጠት አንጻር ኤአይ የሚጫወተው ሚና ፖዚቲቭ ነው ብለን ልንወስድ እንችላለን ወይስ እንደተባለው ስቲል ፍሬምድ መሆኑ ማተር ያደርጋል ብለን ልንሄድ እንችላለን? እስኪ ተወልደ ከተጨመርክልን። ምንድነው አሁን እንደ ቻሌንጅ ያነሳቸው ወንድሜ በሙሉ አክሴፕት አደረግና ቀበልና፣ ነገር ግን ወደ ትምህርት ስንመጣ የአርቲፊሻል ኢንቴሊጀንስ
የትምህርት ስልጠና የመምህራን ስልጠና ላይ እንደ ጸጋ መውሰድ ያለብን ይመስለኛል። አንዳንድ ማለት ሁሉም ላይክ የዳታ ፕራይቬሲ የሴኩሪቲ ብዙ ጥያቄዎች ሊነሱ ይችላሉ። በአግባባ ለመጠቀም ሊነሱ ይችላሉ። ነገር ግን የኢዲቴክ ቴክኖሎጂ ሶሉሽኖች በተለይ አፍሪካ ሀገር ላይ ብዙ ዩለሰን የሚባል የናይጄሪያን መውሰድ እንችላለን። ማይክሮ ለሰን ማለት የአርቲፊሻል ኢንቴሊጀንስ ኢንቴግሬሽን ኢርሊ ነው የሰራው 2019 ተመሰረተ 2021 ላይ ነው ኢንቴግሬት ያደረገው። መወሰድ ያለበት ነው የሚወሰደው ማለት ነው። አሁን ላይ እጃችን ላይ ያለው ዳታ ራሳችን ቪዥዋላይዝ ልናደርገው የምንችል የማናውቀውን አይደለም የምንቀላቅለው። ለምሳሌ አርቲፊሻል ኢንቴሊጀንስ ለመምህሩ ኢንጌጅ እያደረገው ሊሆን ይችላል ወይም እያገዘው ሊሆን ይችላል። ለምሳሌ ለሰኖችን ከማውጣት አንጻር፣ ፑሽ ኖቲፊኬሽኖችን ከመላክ አንጻር ዴይሊ ይሄ ነገር ያስፈልጋል ይሄ እያደረክ ነው እያለ እያገዘው ሊሄድ የሚችልበት ፊቸሮች ማመቻቸት ይቻላል። ቻሌንጆቹ እንዳሉ ሆኖ ማለት ነው። ስቲል ቻሌንጆቹ ዲቴይል ኤንድ ዲፕ ለመግባት ቅድም እንደተባለው እነዛ ቻሌንጆች ለመፍታት ብዙ ሪኮሜንዴሽኖች ሊኖር ይችላሉ። የሙያው ሪኮሜንዴሽኖች ዳታ ሴንተር መኖር፣ ኦርጋናይዝድ የሆነ ዳታ መኖር፣ እነዛን መጀመሪያ ፕሮሰስ ማድረግ እያልን ልንተነትናቸው እንችላለን። ግን እንደዛ እያልን ይሄ የለንም እያልን ዛሬ ላይ አርቲፊሻል ኢንቴሊጀንስ ወደ ትምህርት ቤቶች ኢንቴግሬት በተደረገበት ዓለም ላይ ቻሌንጆች ብቻ እያወራን ሳይሆን የምንኖረው አሁን የምንችላቸው ኢንቴግሬት እናደርጋለን፣ በኋላ የምንችላቸው ዘ ሎንግ ተርም የምንችላቸው ብለን በሶስት ከፋፍለን የምንችል ይመስላል። ስለዚህ የሚጠቅሙንን አሁን ለቅመን እየያዝን መሄድ ስትራቴጂክ የሆነ እይታም ያስፈልገዋል ብዬም አምናለሁኝ። እና ሌላው ቅድም ኤልያስ ያነሳው ነጥብ ነበረ። ኤልያስ ይመስለኛል ካልተሳሳትኩ፣ ወይ ሚልኪያስ ወይ ኤልያስ ኤርቴክን ትምህርት ስርዓት ውስጥ ስናስገባ መምህራንን ረስተን አይደለም ጋይድ ያደርጉናል መምህራኖች። እነሱ በሌሉበት ሲሆን ተማሪዎች ሊስቱ ይችላሉ። ኤልያስ ያነሳል ነጥብ ነው። ያ ማለት መምህራኑ አምነውበት እና አውቀውትና ተረድተውት ነው እዛ ውስጥ መግባት ያለባቸው ማለት ነው። እና እነሱን የመሰለ አሁን ቅድም ያልነው ነገር አለ አይደል፣ ተደራሽነትና ምን አይነት ትሬኒንግ ነው የሚያስፈልገው የሚለውን ኤአዩ ሳምሃው ፐርሰናላይዝድ የሆነውን ለርኒንግ አድርጎ ሊመጣበት የሚችለው ነገር አለና ዘርፍ ውስጥ ያሉ ባለድርሻ አካላት አሉ፣ መንግስት አለ፣ እንደናንተ አይነት ያሉ ተቋማትም አሉና እንዴት ነው አንድ ላይ ሆነው ከመምህራን ጋር ሊመጡ የሚችሉት? እንዴት ነው መምህራን ጋር በዛ ልክ መድረስ ምን አይነት ትሬኒንግ ያስፈልገዋል በሚለው ልክ መድረስ የሚችሉት የሚለውን እስቲ ሚልኪያስ አንሳልን ሀሳብ። እሱ ካለው የተወሰነ ለመጨመር ያክል አሁን ያለው እንትን ግሎባል ትሬንድ ምንድነው? አርቲፊሻል ኢንቴሊጀንስ እንግዲህ ትምህርት የመምህሩን ስራ ማዘመን ወደሚለውና የተወሰኑ የተለያዩ ቱሎች እያየው ነበርና መምህራኑ በጣም ስትራግል የሚያደርጉበትን ኤሪያ ይሸፍናል። በተለይ አሰስመንቶችን ማዘጋጀት፣ የተለያዩ ሩብሪክሶችን ማዘጋጀት፣ እሱ ያለው ላይ ለመጨመር ያክል ነው። ኤርቴክ ማንዴይስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልሰናል። አድማጭ ተመልካቾቻችን የተከታተላችሁ ያላችሁት ኤርቴክ ማንዴይስ ነው። ኤርቴክ ማንዴይስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። ቅድም እረፍት ከመውጣታችን በፊት በተለይም ባለድርሻ አካላት የሚጫወቱት ሚና ምንድን ነው የሚለውን ሚልኪያስ የተወሰነ ነገር እየጠቆመን ነበረ የነበረው። ሚልኪያስ እሱን አንድ ላይ ጠቆምልንና መጀመሪያ እያወራን እያለ ተወልደ በተለይም ደግሞ የስልጠናዎች ተከታታይነት አስፈላጊነቱ ላይ የተወሰነ ጠቆም አድርገህልን ሄድከው ነገር ነበርና ከሚልኪያስ ቀጥሎ ተወልደ በዛው ተከታታይነቱ ላይ የተወሰነች ነገር ትለናል። ቴንኪው። በተለይ ይሄ ስቴክሆልደሮቹ የሚጫወቱት ሚና ምንድን ነው ከሚለው ጋር እና በአጠቃላይ ኤጁኬሽን ቴክኖሎጂ ላይ ከመንግስት የሚጠበቀው አንደኛው ካሪኩለም የኤጁኬሽን ቴክኖሎጂ አሁን በደንብ ሰፖርት የሚያደርግ ካሪኩለም እና ፍሬምወርክ ማዘጋጀት አለበት ብዬ አምናለሁ። አሁን የትምህርት ሚኒስቴር እያዘጋጁ ያሉ ድራፍት ላይ ያሉ ወይም የተዘጋጁም ዶክመንቶች እንዳሉ ታውቃለሁ እና እሱን በደንብ ማጠናከር ነውና በተለይ መምህራንን በስራ ላይ ያሉ መምህራንን ከስራ ውጪም ደግሞ
ገና የመምህራን ስልጠና ላይ ያሉ ወይም ደግሞ ይሄ ቲቸርስ ትሬኒንግ ኮሌጆች ላይ ያንን ኤጁኬሽን ቴክኖሎጂ የሚለውን ሀሳብና አርቲፊሻል ኢንተለጀንስንም ቢያካትት ጥሩ ነው ብዬ አስባለሁ። እዛ ፍሬምወርክ እና ካሪኩለም ላይ ከዛ ጀምሮ በደንብ መስራት ይጠበቅባቸዋል። ወደ ሌሎች ፕራይቬት ሴክተሮች የኤድቴክ ስታርታፖች በተለይ ለመምህራን በጣም የሚጠቅሙ ቱሎችን፣ ማቴሪያሎችን፣ ኮንተንቶችን ዴቨሎፕ ወደ ማድረግ ወደ እንደዛ አይነት ሂደት መሄድ አለባቸው ብዬ ነው ማምነው። ከዛ በተጨማሪ ለምሳሌ ፕራይቬት ኦርጋናይዜሽኖች ወይም ነን ገቨርንመንታል ኦርጋናይዜሽኖች እንደ ኤዲፋይ ያሉ ለምሳሌ በተለይ የመምህራን ይሄ በስራ ላይ ያሉ መምህራን ከማሰልጠን አንጻር ደግሞ ሰፖርት ከማድረግ አንጻር እነሱም ስራቸውን ወደዛ ፎከስ ቢያደርጉ በደንብ የኤጁኬሽን ቴክኖሎጂ እንትኑን ኢኮሲስተሙን በአጠቃላይ በደንብ ኢምፓክት ማድረግ ይችላሉ ብዬ ነው የማስበው። አሁን ያነሳኸው ነጥብ ላይ ተወልደው ወደ በኋላ ላይ እንመለስ። አሁን ያነሳኸው ነጥብ ላይ ኤልያስ እንደ ስጋት አድርጎ ቅድም ሲገልጽልን የነበሩት ነገሮች ነበሩና የሚጨምረው ነገር ይኖራል ብዬ አመንኩኝ። ትልቁ ነገር ትልቁ የድርሻ አካል በዚህ ጉዳይ በኤዱኬሽን ቴክኖሎጂ ላይ መስራት አለብን ከታሰበ መንግስት ትልቅ ሚና አለው። እዚህ ውስጥ ትልቅ መንግስት ሚና አለው። ምክንያቱም ካሪኩለም ቼክ ከማድረግ ይጀምራል ማለት ነው። ካሪኩለማችን ላይ ያለው ነገር ላይ ኤዱኬሽን ቴክኖሎጂ የሚመችና ጊዜ የመጠነ መሆን መቻል አለበት። ምክንያቱም የአንድ ካሪኩለም ትልቁ ዓላማ ማዘጋጀት ነው ልጆቹ። ምክንያቱም አይ ቲንክ አብዛኛው የነበረው ከዚህ በፊት የነበረው አሁንም ጨምሮ የሚያካተው የኢንዱስትሪያል ሪቮሉሽን ታይም ካሪኩለም ቤዝ ያደረገ ለርኒንግ ሲስተም ነው ያለው ማለት ነው። ያ ማለት ደግሞ ኦልሬዲ የኢንዱስትሪያል ሪቮሉሽን ታይም ፌድ አውት አድርጓል፣ አልቁሟል ኦልሬዲ ማለት ነው። አሁን ዲጂታል ኢቮሉሽን ወይ ደግሞ ዲጂታል ኤጅ የሚባልበት ጊዜ ነው ያለ ነው። ስለዚህ በዛ ሰዓት ላይ ምን አይነት ትምህርት መስጠት አለብን የሚለው ነገር ማወቅ ያስፈልጋል ማለት ነው። ምክንያቱም ትምህርት ብቻውን መሄድ ማይችልበት ታይም ላይ ስለሆነ ማለት ነው። ወይ ደግሞ ትምህርትና ቴክኖሎጂ ውጭ ሆኖ ብቻው ሰርቫይቭ ማያደርግበት ታይም ደርሷል። አሁን እስካሁን ድረስ መጥቶ ሊሆን ይችላል። ከዚህ በኋላ ግን ኤዱኬሽን ሲስተሙ በነበረበት መንገድ መሄድ ማይችልበት ታይም ደርሷል። ምክንያቱም ቴክኖሎጂ የራሱ የሆነ የሚጠብቀው ኤክስፔክት የሚያደርጋቸው ነገሮች ስላሉ ማለት ነው። ከዚህ አንጻር የመንግስት ትልቅ ድርሻ አለው ብዬ አስባለሁ። ካሪኩለም ቼክ ከማድረግ አንጻር አስተማሪዎቹ አሁን ለምሳሌ አብዛኛው በመማር ማስተማር ሂደት ላይ ያሉት አስተማሪ የምንላቸው እንደ ፕሮፌሽን እንደ ባለሙያ ተምሮ የሚመጡበት መንገድ ውስን ነው። ምክንያቱም ለምሳሌ ጥሩ ብንባል እንደ ዩኒቨርሲቲ ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች አሉ ማለት ከሀገር አንጻር ካለን ሁኔታ አንጻር ብዙ ዩኒቨርሲቲዎች አሉ። የመንግስት የግል ኮሌጆች አሉ፣ ዩኒቨርሲቲዎችም አሉ፣ የተለያዩ የስልጠና ተቋማችም አሉ እና መምህራንን እንደ መምህር ከማውቃት አንጻር ምናልባት ጥሩ ከተባላችሁ ከኮቴ ውጭ ምናልባት ላንጠራ እንችላለን ብዙ ስለማናውቅ ከዛ ውጭ ማለት ነው እና እነሱም ጭምር የሚያስተምሯቸው ነገሮች ከቅድም ስናወራ እንደነበረው ለምሳሌ እንደ ፔዳጎጂካል ስኪል ከአንድ አስተማሪ የሚጠበቅበት ስኪል እንደሆነ ሁሉ እንዲሁ ራሱ ኤዱኬሽን ቴክኖሎጂ አንድ አካል የአንድ አስተማሪ መጠሪያ መሆን የሚችልበት አንድ ስኪል መሆን አለበት ማለት ነው። ከዛ መምጣት ይጀምራል ማለት ነው። ስለዚህ ትልቁ ድርሻ ያለው መንግስት የሚሰራው ነገር ላይ ነው። ፕላስ ብዙ ትምህርት ቤቶችም ኦን የተደረጉት በመንግስት ነው። አብዛኞቹ መምህራኖችም ፔሮል ስናየው መንግስት ነው ከፋዩ። ስለዚህ መንግስት ጋር የሚኖረው ጫና ከፍ ያለ ነው። በዛ ልክ መረዳት አለበት ብዬ አምናለሁ እና እዚህ ከትሬኒንጎች ተከታታይነት አንጻር ደግሞ ቅድም ተወልደ ያነሳልን ምንድነው ቻሌንጆች ላይ ወይም እንደ ተግዳሮት ልናነሳው የምንችል ብዬ ያነሳሁት የነበረ ካምፔይን የማድረግ ወይም ደግሞ በአንድ ጊዜ ትሬኒንግ ሰጥቶ ጨርሰናል የማለት ልምድ ነበረን አለን እና ያንን ኮንቲኒዩስ የሆነ ተከታታይ የሆነ የመምህራን አቅም የማጎልበት ወይም ደግሞ ስኪሉን የመስጠት ልምድም ስርዓትም ፖሊሲም ሊኖረን ይገባል ነው። እንደዚህ ስል የተለያዩ አስፔክቶች ልናነሳ እንችላለን። ለምሳሌ ፔዳጎጂ ሲባል በየጊዜው ይቀያየራል። ፊሎሶፊ ነው ፔዳጎጂ፣ ፍልስፍና ነው፣ ፍልስፍና ይቀያየራል። ስለዚህ በተለይ ዲጂታል ካልን ደግሞ ዲጂታል ደግሞ ኢንስታንትሊ ነው የሚቀያየረው። ስለዚህ የሚቀያየረው ነገር አንዴ ሰጥተናል ማለት አንችልም ማለት ነው። ፍሬምወርክ ሊኖረን ይገባል። ኮንቲኒዩስ መሆን መቻል አለበት፣ ተከታታይ መሆን መቻል አለበት። እንደገና እሱም እንዳይቋረጥ ኢንሴንቲቫይዝ ማድረግ ያስፈልጋል። ኢንሴንቲቫይዝ ማለት ለምሳሌ ሰርቲፊኬት መስጠት ሊሆን ይችላል፣ ስኮላርሺፕ መስጠት ሊሆን ይችላል፣ የተለያዩ የስራ ሎድ መቀነስም ሊሆን ይችላል። የተለያዩ ፍሬምወርኮች
ዲቨሎፕ ተደርጎ ወይም ደግሞ በፖሊሲ ሜከሮች ነው አክቹዋሊ ይሄንን ትልቁ የመንግስት ድርሻ ረድኤትም ቅድም እንዳልሽው ትልቁ የመንግስት ድርሻ ነው እዚህ የሚታየኝ። ስለዚህ በፖሊሲም በካሪኩለም አላይመንትም በእነዚህ ኮንቲኒዩስ የማድረግ እና ያለማድረግ ኢንቨስት ማድረግም አለበት መንግስት በዚህ ዙሪያ ላይ በተለይ የመንግስት ትምህርት ቤቶች ላይ ሬቶችን አንስተን ኮምፔር ኤንድ ኮንትራስት ማለት ማወዳደር እንችላለን። ስንት ተማሪ ነው በግል ትምህርት ቤት ያለፈው፣ ስንት ተማሪ ነው በመንግስት ትምህርት ቤት የወደቀው ያለፈው የሚለውን እዚሁ አዲስ አበባ ላይ ሆነን ማወዳደር እንችላለን። ስለዚህ ያ የተወሰነ ጥረት ያደረገ አለ ማለት ነው፣ ያላደረገም አለ። ስለዚህ ይሄ የመንግስት ቁርጠኝነት ያስፈልጋል ይሄኛው ላይ ማለት ነው። እንደገና ኮንቲኒዩስ ይሁን ስንል አንድ ከተማ ላይ ሳይሆን ናሽናል ዋይድ ለው መሆን ያለበት በመላ ሀገሪቱ ላይ ይሄንን በፖሊሲ ደረጃ ብንሰራበት አዌርነሱም ትሬኒንጉም ሰርቲፊኬቱም ሽልማቱም ስኮላርሺፕም በሙሉ አንድ ፍሬምወርክ ውስጥ ገብቶ ቢሰራበት ትልቅ ለውጥ ልናመጣ እንችላለን ብዬ አስባለሁ። ስለዚህ ተያያዥ ናቸው አይደለ? የባለድርሻ አካላት ሚና አብሮ የሚመጣበት አግባብም ሰፊ ነው የሚሆነው እና ለዛሬ የሰው ሰራሽ አስተውሎትን ተጠቅመን መምህራንን ክህሎት እንዴት እናሳድግ የሚለውን ነው እያነሳን ያለ ነው። ግን ደግሞ ኤርቴክ የሚለው ነገርም አንድ ላይ ይነሳል አይደለ? ኤርቴክን ወደ ትምህርት ቤት ስናመጣ መምህራን ይቀበሉታል ወይ? መምህራን ሲቀበሉት የበለጠ ውጤታማ ይሆናል ተብሎ ስለሚታመን ማለት ነው። እና መሰረታዊ ጥያቄ እናድርገው እስቲ በእናንተ አተያይ ውስጥ ኤርቴክ የምንለው ራሱ ዘርፉ የትምህርት ዘርፍ ውስጥ የቴክኖሎጂ ማካተታችን በራሱ ሊያመጣ የሚችለው ለውጥ ይኖራል ወይ? የሚታይ ለውጥ በተለይ ነገ ላይ ከትምህርት ቤት ሲወጡ ተማሪዎች አውትፑታቸው ላይ ሊያሳይ የሚችል ለውጥ ይኖራል ወይ ብለን ኤልያስ ካንተ ልጀምር። ኦኬ የሚያሳየው ለውጥ ይኖራል የሚለው ነገር ላይ ምንም ጥያቄ የለው ነገር አይደለም። ባለመኖሩ ነው ትልቁ ስጋት። ይልቅ ከሚሰጠው ጥቅም አንጻር ሳይሆን በዚህ ሁኔታችን ብንቀጥል ነው ትልቁ ችግር። ለምሳሌ በቅርብ ጊዜ ያየን ያለው የወጣት ወይ ደግሞ ተመርቆ በሙያ የሚወጣ ተማሪ የስራ አጥ ሁኔታ መብዛት እና ከዛ በኋላ ደግሞ ከፊልድ ውጪ ሌላ ቴክኖሎጂ ነክ የሆነ ነገር ላይ መግባትና በዛ ውስጥ ስኬታማ የመሆን ሁኔታ እያየን ነው ያለነው። ምክንያቱም መልቲ ነገር ላይ መገኘት የሚጠበቅበት ጊዜ ላይ ደርሰናል። አሁን በቃ በአንድ ነገር ላይ ሰርቫይቭ የማይችልበት ሁኔታ ነው። ስለዚህ አንድ ሰው ተምሮ እስከ 12ኛ ጨርሶ ዩኒቨርሲቲ የሆነ ትምህርት ተምሮ ለዛውም መንግስት የመረጠለትን ማለት ነው እሱም ከሆነ የማይፈልገውን ፊልድ ጨምሮ ተምሮ ወጥቶ ግን ከስክራች ነው የሚጀምረው። ሌላ ቴክኖሎጂ ስኪሎች በመያዝ ነው ሰርቫይቭ እያደረገ ያለ። አሁን ወጣቱ አሁን ያለበት ሁኔታ እንደዛ ነው። እንደ ሙያ የሚይዝበት ነገር የለም። ስለዚህ ትልቁ ችግር ግን ቅድም እንዳልኳችሁ ከቴክኖሎጂ የራቀ ቴክኖሎጂ መጠቀም የራሱ የሆነ ችግር ስላለው ጋይድ ያልተደረገ ነገር ናቸው። ምክንያቱም ሁሉም ነገር ላይ ቴክኖሎጂ ሲባል ኤአይም ጨምሮ ባክግራውንድ ይፈልጋል ለምንም ነገር ማለት ነው። አሁን በዚህ ሰዓት ላይ ፕሮፌሽናል የሚባል ሰው የለም በማንኛውም ፊልድ ላይ። አሁን ትልልቅ የሚባሉ ዌብሳይቶች፣ ሲስተሞች አሉ፣ ፕሮፌሽናል እነሱ ናቸው። ግን ለዛ ሙያ ግን ቤዚክ ኮንሰፕት ያለው ሰው ነው እንደ ሙያና የምናሰልጥነው የምናስተምረው እዛ ነው። ኮንሰፕት እንዲኖራቸው ነው። ከዛ የዘለለ ከሰው የበለጠ የተሻለ ነገር መስራት የሚችሉ ሲስተሞች አሉ፣ ዌብሳይቶች አሉ። ብዙ ነገሮች የተሰሩ ነው ያሉት ከጊዜ ወደ ጊዜ ማለት ነው። ስለዚህ አንድ ሰው እንደዚህ ብቻ መሆን አለብህ፣ ይሄ ብቻ ማወቅ አለብህ ብለን በአንድ መንገድ ወስደን እሱ ብቻ ላይ የሚሰራበት ሁኔታ የለም። ግን ነገሮች ሁሉ ብዙ ዳይሜንሽን ብዙ ነገሮች እያየ የሚሄድበት ሁኔታ እየፈጠርን ስለሚማረው ነገር ሙያዊ ብሎ ስለሚይዘው ነገር ኮንሰፕት እንዲኖረው ይገባልና ቴክኖሎጂ ካልዘጋጀለት ፕሮቫይድ ካደረገው ነገር ላይ ማች አድርጎ አብሮ ናቸው ፕሮፌሽናል የሚሆኑት እነሱ ናቸው። ፕሮፌሽናል ፐርሰን ብቻ አይሆንም ማለት ነው። ወይ ደግሞ መንግስት በዩኒቨርሲቲ ወይ በዩኒቨርሲቲ የሚመረቁ ተማሪዎች በዛ በተመረቁበት ፊልድ ፕሮፌሽናል አይደሉም። አሁን ጊዜ እሱን አሁን ያለው ማለት ነው ውስን ይሆናል ማለት ነው። ስለዚህ ዩኒቨርሲቲዎች ለማሰብ ያለባቸው ፕሮፌሽናል ማዘጋጀት ሳይሆን ካለው ሁኔታ ጋር ማች የሚያደርግ ትውልድ ማፍራት ላይ ነው ትልቁ ያለው። አሁን እሱ የለም። ብቻ ያቺ ፕሮፌሽን ሚላትን ያችን ፊልድ ተምሮ ይመረቃል ይወጣል። የስራ ኤንቫይሮንመንት ላይ እሱ የሚፈቅድበት ሁኔታ የለም። በዛ መንገድ መሰለበት ሁኔታ የለም ማለት ነው። ስለዚህ ከስር ጀምሮ ከኬጂ ጀምሮ ከካሪክለም ጀምሮ ስንሰራ እየመጣን ስንሄድ ግን ልጁ በደንብ መስራት አለበት። እኔ በግሌ በርግጥ ጥሩ የሚሆነው ብዬ ማስበው መንግስት ምናምን ቢያስብበት ከኬጂ ጀምሮ ሰዎች ፕሮፌሽናቸው ቢለዩ ጥሩ ነው ብዬ አስባለሁ። ያ ደግሞ ወላጆች ጨምሮ ማለት ነው
አንዳንድ ጊዜ ብዙ ጊዜ ኢትዮጵያ ውስጥ የሚታየው ነገር ምንድነው ወላጅ ነው የሚመርጥለት ፖዚሽን እንትኑ ፊልዱ እንደዚህ መሆን አለብህ፣ ከዛ በኋላ ደግሞ መንግስት ደግሞ ሲደርስ ደግሞ ወደዚህ ሄድ ይለዋል ማለት ነው። ስለዚህ ከሰው ከባህሪው ጋር ያልተገናኘ ነገር ከፍላጎት ውጭ የሆነ ነገር አለ ማለት ነው እና ፎከስ ማድረግ አይችልም በዚህና በዛ ነው የሚሆነው። ስለዚህ ጥሩ የሚሆነው ምናልባት ወላጆቻቸው ልጆቻቸው ማወቅ ከቻሉ የራሳቸው ፍላጎት ማሳደር ሳይሆን ልጆቻቸው ምን ላይ እንደሚያዘወትሩ አውቀው ፍላጎታቸው ካወቁላቸው አሁን ጥሩ ጊዜ ነው ያለ ነው ቴክኖሎጂ ላይ። ምክንያቱም መንግስት በሰጠው ካሪኩለም መቀየር የምንችለው ነገር ካለ እንቀይራለን ማለት ሚስታክል መከልካል ተስፋ እናደርጋለን። ባይሆን ግን ቴክኖሎጂ በራሱ ያዘጋጀው ነገር አለ። ስለዚህ ትምህርት ቤት የሚሰራው ነገር የሚሰራ ስራ አለ። ልጁ ደግሞ ወላጆች ልጁ ከሚፈልገው አንጻር የሚሆን የሚፈልገው ነገር ላይ ከስር ጀምሮ መስራት ይችላል። ያለች የተሻለ ወላጅ ቤተሰብ መስራት ይችላል። ያ ነገር ላይ ትምህርት ቤት ላይ የሚቀርብ ይችላል። ቅድም የድርሻ አካላት ስናወራ ነበር። ፓረንት ትልቅ ነገር ነው። ወላጅ የምንለው ነገር አሳዳጊ የምንለው ነገር ላይ ትልቅ ድርሻ አለው ማለት ነው። የልጅ ፍላጎት አውቆ ምክንያቱም ቴክኖሎጂ እና እንትን ተለያይቷል፣ ሚስ አንደርስታንድ ተደርጓል። ቴክኖሎጂ አጠቃቀም ቴክኖሎጂ ሲባል ኢንተርቴይንመንት ሙቪዎች ምናምን የሚመስል ነገሮች ናቸው ልጆቻችን የሚሰጧቸው ማለት ነው። የሆነ ሰዓት ላይ አይ ቲንክ የሆነ ጊዜ ላይ አንድ የአዲስ አበባ ዩኒቨርሲቲ ፕሮፌሰር ሲያወራ ነበር። ልጅ ቴክኖሎጂ ለማድረግ እንደማልችል አውቃለሁ አለች። ኬጂ ልጅ ነች፣ ልጁ ኬጂ ተማሪ ነች። ስለዚህ ምንድን ማድረገው አለ ከቴክኖሎጂ መለየት እንደማልችል ሰማቅ። ቴክኖሎጂ ሲባል እሷ ዩቲዩብ ነው የምታያት፣ ዩቲዩብ ነው የምታየው አለ። ከዩቲዩብ ይጀምራል ማለት ነው። ስለዚህ ዩቲዩብ ስታይ ግን ዩቲዩብ ላይ ምን ማየት እንዳለበት መርጥላት ግን እኔ ነኝ ያለ ማለት ነው። ምክንያቱም የምትፈልገው ነገር ስለማውቃለ እና አርት ነገር ትወዳለች። እዛ ነገር ላይ ግን የሚጠቅማት ነገር ከዩቲዩብ እንድታይ ያደርጋታለሁ አለ። አሁን ጥሩ ብዙ ፕሮፌሽናል የሚባሉ ሰዓሊዎች የሚሰሩት ነገር ሁሉ ትሞክራለች አለ። ስለዚህ ወደ መንገዷ የመራት ነው ማለት የምትሄድበት መንገድ። ስለዚህ ቴክኖሎጂ ስንል ኢንቴግሬት ስንባል ልጆች የሚፈልጉት መንገድ ላይ መሄድ የሚችልበት ፕሮባቢሊቲ መፍጠር ማለት ነው ትልቁ ነገር ማሰብ ያለብን። ይሄ ግን በትምህርት ቤት መሆን ግን የሚማሩት ትምህርት ራሱ ኢፌክቲቭ ያደርጋል ማለት ነው። ኤዱኬሽን ቴክኖሎጂ ስናስብ ክሪቲካል ቲንኪንግ ፕሮብሌም ሶልቪንግ ስኪሎችን ያዳብራል ነው ያልን ያለ ነው። ይሄ ቶክ ኤንድ ቾክ አይነት ነገር ድሮ እኛ የኖርንበት ነገር አስተማሪ ብቻ ያወራል ነገር ላይ የሚቆም መሆን የለበት ማለት ነው። ኤዱኬሽን ቴክኖሎጂ ስናስብ ኢንዲፔንደንት ለርኒንግ እያወራ ነው ማለት ነው። ተማሪ ራሱ በራሱ ማስተማር የሚችልበት ሁኔታ እየፈጠርን ነው ማለት ነው። ምክንያቱም አስተማሪ ለብቻ ስታክ አድርጎ አስተማሪ የሚያስተምረው ነገር ላይ በአስተማሪ እይታ ውስጥ የሚቆም ትውልድ መሆን የለበትም። ወይ ደግሞ እኛ የምናስተምረው ከአዲስ አበባ ብቻ ውስጥ የሚቀር አይደለም፣ ወይ ደግሞ ባለች ቦታዎች የሚቀሩ ልጆች አይደለም የሚያስተምራቸው። የትም ሀገር ላይ ሄደው ኮምፒት ማድረግ የሚችሉ ተጽዕኖ መፍጠር የሚችል ትውልድ መፍጠር ነው። ያ ማለት ደግሞ ጊዜ የሚጠይቀው ነገር ሁሉ እያካተቱ መሄድ ያስፈልጋል ማለት። ስለዚህ የኤዱኬሽን ቴክኖሎጂ ምርጫ አይደለም። አሁን መንግስት ማሰብ ያለበት እሱ ነው። ትልቁ የእርሻ አካል መንግስት ሊሆን እናስባለን። ይሄ ከማድረግ አንጻር ቅድም አይ ቲንክ ማንሳት ያለብን ነገር ምንድን ነው? ከእንትን ይጀምራል። ኤድቴክ ኢንፍራስትራክቸር ይፈልጋል። ትልቁ ነገር ከመንግስት ደረጃ የሚከብደው ለዛ ነው። ማውረድ ትልቅ የሆነ ኢንፍራስትራክቸር ይፈልጋል። የኢንተርኔት ኤድቴክ በራሱ ዲጂታል ዲቫይሶች ይፈልጋል። እነዚህ ነገሮች ከመንግስት አንጻር ለምሳሌ ከቀረጥ ነፃ ማምጣትም ከዛ ሊጀምር ይችላል። ለምሳሌ ለኤዱኬሽን ቴክኖሎጂ የሚያስፈልጉ ማቴሪያሎችን ከቀረጥ ለትምህርት ቤት የሚባል ወይ ደግሞ ለኤዱኬሽናል ሲስተሙ ላይ ላሉት ተቋማት ላይ ከቀረጥ ነፃ ማስገባት የሚችልበት ሁኔታ ቢፈቅድ። ስለዚህ ለግዠር አይደለም ግዴታ ስለሆነ ግዴታ ነው። ዛሬ መጀመርም ደግሞ ግድ ነው። ምክንያቱም ነገን እያለን ቆየን አይደል? እስካሁን ራሱ አረፈድን። አስፈላጊ ነው የሚለውን እንተማመንበታለን። ከዛ በኋላ ግን ችግሮቻችንን እንደረድራለን። እንደተባለው ኢንፍራስትራክቸር እሺ ሶሉሽኑ ምንድነው ሲባል ሌሎች ሶሉሽኖችን ከማየት ይልቅ ይሄ ተግዳሮቶች አለብን የሚለው ጫና ውስጥ የምንቆይበት አግባብም እየተፈጠረ ነው ያለውና አስፈላጊ ነው። አዎ አስፈላጊ ነው። ግን ደግሞ በዚህ ዲጂታል የሆነ ዓለም ውስጥ ስንዋልል ደግሞ የሚጠቅመንን እና ለእኛ ሊበጀን የሚችለውን ነገር ፒክ አድርገን መሄዳችንም ግድ ነው። ለዛም ጋይዳንስ ያስፈልገዋል ከሚለው ነው። ሚልኪያስ እድል ስጥላል። ያ ከጥያቄው ለመጀመር እንዴት ነው ተጨባጭ የሚሆኑ ወይም ደግሞ በደንብ የሚታዩ ለውጦችን ሊያመጣ የሚችለው የኤጁኬሽን ቴክኖሎጂ የሚለውን ጥያቄ አድሬስ ለማድረግ ያክል እንግዲህ ኤጁኬሽን ቴክኖሎጂ ወይም ኤድቴክ ከሚሰጣቸው ወይም ኦፈር ከሚያደርጋቸው ትምህርት የሚባለው ሴክተር ላይ በደንብ ከሚሰጣቸው ጥቅሞች መካከል አንደኛ ኢፌክቲቭ የሆነ አክቲቭ የሆነ ለርኒንግን እንትን ያደርጋል። ያ በዛ አይነት መልኩ ለምሳሌ አክቲቭ የሆነ ለርኒንግ ስቱደንትን ኢንጌጅ የሚያደርግ ለርኒንግ ስንል ሁል ጊዜ ቲዎሬቲካል የሆኑ ነገሮች ወይም ዝም ብለው የሚባሉ ነገሮች ናቸው። ግን ቴክኖሎጂ በደንብ ተማሪውን ያማከለ ፐርሰናላይዝድ የሆነ የመማርና የማስተማር ስነ ዘዴ እንድንከተል ያደርገናል። ከዛ በተጨማሪ ቴክኖሎጂን ማወቁ በራሱ የክሪቲካል ቲንኪንግ ቅድም ኤልያስ እንዳለው ፕሮብለም ሶልቪንግ እና ኢኖቬቲቭ የመሆንን እድል ይጨምራል። ከዛ በተጨማሪ ደግሞ ኢንክሉሲቭ መሆን። አሁን ኢንክሉሲቭ ማድረግ ማለት ነው
አንዳንድ ጊዜ የአካላዊ ችግር ያለባቸው የመስማት ሊሆን ይችላል፣ የማየት ሊሆን ይችላል። እንደዚህ አይነት ችግር ያለባቸውን ተማሪዎች መምህራንን በደንብ ፋሲሊቴት ከማድረግ አንጻር አሁን ያሉ ቱሎች ኮምፒውተሩ ላይ ያለውን ወደ ብላይንድ ከሆነ ወደ ወይም ደግሞ ማየት የማይችል አይነ ስውር ከሆነ ወደ ድምጽ የሚቀይር፣ ዴፍ ከሆነ ደግሞ ወደ ምልክት ቋንቋ ኦር ወደ ምንድነው የሚባለው ይሄ ሰብታይትሎች የሚቀይሩ አይነት እንትኖች አሉ እና ኢንክሉሲቭ በማድረግ ይሄ ትንሽ የማናያቸውን የህብረተሰብ ክፍል የተማሪ እንትኖችንም ፎስተር ያደርጋል ብዬ አስባለሁ። ሶ ኢንክሉሲቭ አክቲቭ ለርኒንግ እና ደግሞ የምንፈልገውን ስኪል ከልጆቹ እንድናገኝ ቴክኖሎጂ በጣም ተጨባጭ የሆነ ውጤት ያስገኛል ብዬ ነው የማስበው። እሺ ተመለስ። ሚልኪያስና ኤርሚያስ ያሉት ላይ ለመጨመር አይ ቲንክ የኤዱኬሽን ቴክኖሎጂ ሶሉሽን አሁን ግሎባሊ ኮምፒቲሽኑ ኢትዮጵያ ውስጥ አይደለም የሚቀረው፣ ግሎባል ኮምፒቲሽን አለና ግሎባሊ ኮምፒቲቲቭ የሆነ ዜጋ ለመፍጠር አንዱም የሚጠቅመን ይመስለኛል። ይሄንን ስል ለምሳሌ በዚህ ኤዱኬሽን ቴክኖሎጂ ሶሉሽን ያልሰለጠነ የኤአይ ኢንቴግሬሽን የኤአይ ቱልስ ያልተጠቀመ አስተማሪ ነገ ኦንላይን ቫካንሲ ቢወጣ ፎር ኤግዛምፕል ኦንላይን ቫካንሲ ቢወጣ እዚህ ሆኖ ኢሮፕ ወይም አሜሪካ መስራት ቢፈልግ አይሰራም፣ ስኪሉ ከሌለው ማለት ነው። ስለዚህ በዚህ ስኪል ማለፍ ግድ ይላል። ኢምፓክቱ ትልቅ ነው። ትልቅነቱ አንደኛው ግሎባል ኮምፒቲቲቭነስ መጨመር ነው። ሁለተኛ ይሄ ዲሰንት ወርክ የምንለው ወይም ደግሞ ጆብ ኦፖርቹኒቲ የሚባለው የስራ እድል ማለት ነው። የስራ እድል ከኢትዮጵያም አልፎ አፍሪካም ዓለም ላይ መወዳደር የሚችል ዜጋ ይፈጠራል ማለት ነው። ስለዚህ አይ ቲንክ ትምህርት ሁሉም ነው ብዬ ነው የማስበው። ትምህርት ሁሉም ነገር ነው ሶልቭ የሚያደርገው። ፖለቲካል ክራይሲስም ሶልቭ ያደርጋል፣ ኢኮኖሚክ ክራይሲስም ሶልቭ ያደርጋል። ምክንያቱም ክሪቲካል ቲንከርስ ሁሉም ክራይሲስ ላይ ሊገኙ አይችሉም። ስለዚህ ክሪቲካል ቲንከርስ ቅድም እንዳላችሁት ክሪቲካል ቲንከርስ መፍጠር ከቻለን ሁሉም ክራይሶች ሶልቭ ልናደርግበት የምንችል እድል አመቻቸን ማለት ነው። ግሎባሊ ያደጉ ሀገራት ላይ ያሉ ቴክኖሎጂዎች በዚህ ሰዓት ማምጣት ይቻላል። እንዴት እናምጣው? ወደኛ ለክተን እንስፋው ወይስ ዝም ብለን አዶፕት እናድርገው የሚለው ላይ ጥበብ ያስፈልገዋል። ለእኛ የሚበጀንን እኛ አሁን አቅማችንን ሊቀበለው የሚችል አዳፕቲቭ የሆነ ለርኒንግ ማኔጅመንት ሲስተም፣ አዳፕቲቭ የሆነ የኤአይ ለእኛ ሊመስል የሚችል ካልቸራሊ ሎካላይዝ የተደረገ ኤግዛምፕል ስሰጥ ለምሳሌ በአሜሪካን ሀገር ኮንቴክስት ከሆነ የምሰጥ ትምህርት ሳስተምር ሳይንሱ እያስረዳሁት አይደለም። የምኖረው እዚህ ነው እና ሳይንሱን እንዲገባው ከፈለኩ ሎካላይዝ ማድረግ አንዳንዴ ላንጉጅ ብቻ መቀየር የሚመስለን አለን እና እንደዛ አይደለም። ሎካላይዜሽን ኮንቴክስቱም ነው ኤግዛምፕል የምትሰጥ። ፎር ኢንስታንስ ብለህ ስትነሳ ለምሳሌ እንደዚህ ሆነ ብዬ ስነሳ ከአገሬ ኮንቴክስት፣ ከአገሬ ባህል፣ ከአገሬ እሴት አንጻር ነው እነዛ ኤግዛምፕሎች ወይም ምሳሌዎች የምንሰጠውና ስለዚህ ይህንን የትኛውን ላምጣ የሚለው ያስፈልጋል፣ ጥበብ ያስፈልገዋል። በቅድምም ሲያነሱት ስለነበረ ኤርሚያስም ሚኪያስም የትኛው ነው መምጣት ያለበት፣ የትኛው ነው መቅደም ያለበት በፖሊሲ ደረጃ መምጣት አለበት። ነገር ግን ኢምፓክቱ በጣም ትልቅ ነው። ሁሉም ኢኮኖሚክም ቅድም እንዳልኩት ሁሉም ክራይሶች ሶልቭ ሊያደርግ የሚችል ግሎባሊ ኮምፒተንት የሆነ ዜጋ ሊፈጥር የሚችል ሶሉሽን መፍራት ይቻላል። ሶሉሽን ስለዚህ ዛሬ ላይ ትምህርት ቤት ገብተን የምንማረው ነገ ከነገ ወዲያ የሆነች አካባቢ ብቻ ላይ ያለችን ችግር ለመፍታት አይደለም፣ ዓለም አቀፍ ተወዳዳሪ ለመሆን ነው። ዓለምም እየሄደችበት ያለው መንገድ ያ ነው። ስለዚህ ቴክኖሎጂን የትምህርት ስርዓታችን ውስጥ ማስገባታችን ጥያቄ የሌለው አስፈላጊ የሆነ ነገ ብለን ልንተው የማይገባ ጉዳይ ነው የሚለውን ሁላችንም ተስማምተንበታል። ከዛ ግን ቴክኖሎጂን የትምህርት ስርዓት ውስጥ ስናስገባ ደግሞ ጋይድ መደረግ አለበት የሚለው ተነስቷል። ጋይድ መደረግ ሲኖርበት ጋይድ የሚያደርገው በዚህ ዘርፍ መምህሩ ነው። ስለዚህ መምህራኖችን ማብቃት አለብን የሚለውም ሌላ የተነሳው ነጥብ ነው ማለት ነው። ታዲያ መምህራኖችን በምናበቃበት ጊዜ የእነሱ ንቃተ ህሊና መቀየር መቻል አለብን። የምርም አውቀውት ለምደውት አዳዲስ የሆኑ አፕዴትድ የሆኑ እውቀቶችም እየተጨመሩላቸው አብረው መሄድ ያሉባቸው ነገሮችን መኖር አለበት ማለት ነው።
እንግዲህ በዚህ መንገድ ነው ውይይታችንን ያደረግነው። ተመልካቾቻችን፣ አድማጮቻችን እየተከታተላችሁ የቆያችሁት ኤርቴክ ማንዴይስን ነበረ። ኤርቴክ ማንዴይስ እንግዲህ የማስተር ካርድ ፋውንዴሽን ከሸጋ ሚዲያ እና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። በተለይ የትምህርት ስርዓታችን ውስጥ ቴክኖሎጂን እንዴት እያስገባን እንሂድበት የሚለውን የምንመክርበት ነው። ዛሬ ደግሞ የሰው ሰራሽ አስተውሎት ላይ መሰረት ያደረጉ የመምህራንን ክህሎት ማሳደግ የሚችሉ ስልጠናዎች ላይ አውርተናል፣ መክረናል። ባለድርሻ አካላት ከኔ ጋር ነበሩ። አቶ ሚልኪያስ ተስፋዬ በኤዲፋይ ፕሮግራም ሊድ ፕሮግራም አስተባባሪ ናቸው። አቶ ተወልደ ዘሚካኤል ደግሞ የግዕዝ ትምህርትና ስልጠና መስራችና ዋና ስራ አስኪያጅ፣ እንዲሁም አቶ ኤልያስ ጉደታ አይሲቲ ስፔሻሊስት እና ምክትል ስራ አስኪያጅ ናቸው በዴስትኒ። እንግዶች ስለመጣችሁ እጅግ አድርጌ ነው የማመሰግነው። እናመሰግናለን። አድማጮቻችን፣ በሚቀጥለው ወር ደግሞ በሌላ ርዕሰ ጉዳይ ሌሎች ባለድርሻ አካላትን ይዘን የምንመክር ይሆናል። ሀሳብ አስተያየቶቻችሁን ልትሰጡን ትችላላችሁ። ጥያቄዎቻችሁንም እንደዚሁ አጋሩን። አብራችሁን ስለቆያችሁ እጅግ ደስ ብሎናል። ፕሮግራሙን እያስተዋወቅኩኝና እየመራሁኝ አብሬያችሁ የነበርኩት ረድኤት መሻ ነበርኩኝ። የዛሬውን ጨርሰናል። የወር ሰው ይበለን። ኤርቴክ ማንዴይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያ እና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም